አንድ ልንገርህ ወንድሜ ልንገርህ ሌላ ሰው ሌላ ጤነኛ ሰው እንኳን ብጎዱና የፈለገ ነገር እንኳን ብታደርጉ ኢትስ ኖርማል ለኔ በቃ ለሌላ ሰው በጣም ኖርማል ነው ገባ ቃል ሌላ በጣም ብዙ ህመሞች አሉ ስለዚህ አሁን በይቅርታም ሊካስም ነገር ካልሆነ በምንም የማይካስ ነገር ከሆነ እኔ እኮ አሁን ስንጀምር ምን ብያለሁ ስራው ይለቅና አንቺና ሮቤል በመታወሩበት መንገድ አውሩ አሁን ግን እሷም ራሷን አትጉዳ ወደ ስራው እንግባ ከዛ በፊት ይቅርታኔ መጠየቅ ካለብኝ በጣም በስንት ጊዜ ውስጥ ያልከኝ አብረን ነው በቃ በሁለት ቀን ውስጥ ምናምን ጨርሷል እቃውን እኔ አንድ ብር እኔ አካውንት ላይ እንዳታስገቢልኝ እቃውን ብቻ አጋዥ ከሷ ጋር ሄጄ ልግዛና ልምጣ ትርፉን ከዛ መካስ ካልሽው በየሆነ ያህል ጊዜ ልዩነት ውስጥ ላኪልኝ እኔ ኦሬዲ ከብሩም በላይ በቃ እረፍት የምፈልገው አልቆ እንደ ማየት ነው የምፈልገው ቤት ውስጥ የተደረደሩ እቃዎችን አምጥቼ ላስገባ ሴንተር ላይ መግጠም ይቀረኛል ቀለም ማረም ይቀረኛል ከዛ ካለቀ በኋላ ተጨባብጠን ከተለያየን በኋላ ከሮቤል ጋር በተለያየ መንገዱ ዲል ማለት ይችላል ጫስበት እንትን ብለሽ ነው ያየሽ ነበር እያትን ጫስ እና በቃ ያው የሚፈታ ነገር ምንድነው እኔ ሲጀመር እሱን አለቀው አይደለ ምን ለመግዛት ነው ሴንተር ላይ 4 ፍሬ PWC አንድ UV ቦርድ አለ እና ሲልቨር ወላሂ ትልቅ በደል የደረሰብኝ ይሄ ነው ካንቺ የምናውቀው አሁን ያንቺ ማልቀስ በጣም እኛን ይጎዳል ወላሂ እውነቴን ነው የምልሽ እኔ በጣም የደነገጥኩት ምክንያቱም ለምን አንቺ ብዙ ነገር አልፈሽ ለዚህ የደረሰሽ ጀግና ሴት ነሽ ለተራሰው እንዲህ ማልቀስ የለብሽም ለምን አንቺ እኮ ጠንካራ ነሽ እኛ የምናውቅሽ በዘን በእንደዚህ ነገር አይደለም ወላሂ በዚህ እንደዚህ ነገር አይደለም ታገስኩት አንድ ወር አለፈኝ ቤት የተዘግቶ ቁጭ ብሏል እና በቃ ቤት ክራይ ብቻ መቁጠር ሆነ ምንም ነገር ሳልሰራበት እና ኦሬዲ የበላኝ ብር አለ 140 ምናምን ሺህ ብር ምናምን ከፍያለሁ የቀረው 70 ሺህ ብር ነው የሚቀረው ማለት ነው እኮ ወደ መጠየቅ ባለብሽ መንገድ ተጠይቃሽ ነው አጣው መላጣው ወላሂ በምን አይነት መንገድ እኮ የተከራየሽው ቤት ማለት እኔ ማለት ባለቤቱ የሴቶች ሱቅ እኮ ነው የሴቶች ሱቅ በቃ ላሳድፈውና በአዲስ መልኩ ሰራለሁ ምናምን ብዬ ከአንድ ወር በፊት ከዚህ ልጅ ጋር ተገናኘን ምናምን ከዛ የተስማማ ነው በ10 ቀን ውስጥ ጨርሼልሽ አስረክብሻለሁ ኦኬ 10 ቀን ማለት በቃ ችግር የለውም እኔ እንደምንም ብዬ ያችን 10 ቀን በክራይ እንደምን ብዬ በቃ ራሴን ይዤም ቢሆን እንትን እላለሁ በቃ እሺ ይሁን እሺ ተስማማን በስንት ተስማማን 200 ምናምን ሺህ ብር ነበረ ብሩ ከዛ መጀመሪያ ላይ ብር አስገቢልኝ አለሽ ስንት 100 ሺህ ብር አስገቢና ቀሪውን ደግሞ ሲያልቅ አለኝ እሺ ተስማማን ማስጀመሪያ 100 ሺህ ብር አስገቢ አለኝ እሺ ብዬ ካስገባው በኋላ ምን ያደርጋል አሁንም 30 ሺህ ብር ጨምር ያለኝ ካልጨመርሽ አልሰራም ነገር የሆነ ጀምሮታል እኮ ቃው ላወጣቷል ምናምን ቤቱ በጣም በቃ እንትን ብሏልና ጀምሮታል ምናምን ከዛ ምን ነካክ አሁን በምን ነበር የተስማማው እሺ በቃ ለማንኛውም ግቡና ስሩ እናንተ እኔ ከየትም አምጥቼ ቢሆን እሰጣቸዋለሁ ምናምን ብዬ ያንን ስንት ነው 30 ሺህ ብሩን በሰው ምናምን ብዬ አስልኬ ጀመር ከዛ አሁንም በመሃል የሆነ አንድ ቀን ይሰራና በሁለተኛው ቀን የሆነ ሲቆይ ምናምን ሮቤል አልገባህም ምናምን ብዬ እንትን ስለው አዎ አንቺ ብር እየቆራረጥሽ እየሰጠሽና እንዴ ምን ላርግሽ ምንድነው እሱ ኦሬዲ እኮ 130 ሺህ ብር ተሰጥቷል ይሄ በቂ ይመስለኛል ጨርስ ቀሪውን ደግሞ እሰጣለሁ አይ አሁን ትንሽ ጨምር ያለ መጣ ሱቅ እሺ ትንግል ጨምር ምናምን ወላሂ የራይድ ሳላስቀር የሆነ በቃ አላ 500 ብር ምናምን አስቀርጭ 10 ሺህ ብር አስተላልፍ ሲለኝ እሺ ብዬ የዛን ቀን ምንም አልነበረኝም 10 ሺህ ብሩን አስተላለፍኩ ከዛን እያለ በንጋታው ቀረ ሙሉ በሙሉ ስልክ አያነሳ ምናምን
ያልሰራውበት 10 ቀን እሺ ብዬ እንትን አልኩኝ። ያልሰራውበት 30 ቀን አንድ ወር ሙሉ ቤት ኪራይ ብሎ ሲደውልብኝ ሰውየው ስራዬም አልጀመርኩም። ጀምሬ እንኳን ቢሆን እሺ እንደምንም ብዬ ኬትም በቃ አላ እየሰራውም ቢሆን እከፍል ነበር። ገባሻ? ግን እዚህ ጋር ወደ 200 ምናምን ሺህ ብር ያወጣሁት ብር አለ ለዚህ እንትን ብዬ ከዛን የቤት ኪራይ ደግሞ ያልተሰራበትን ቤት ኪራይ ስከፍል ከዛም በቃ አመመኝ። ምንም ቀረ ልጁም ቀረ አያነሳም ምናምን። እሺ ሌላ ሰው እንኳን እሺ ይምጣና ምናምን ሌላ ሰው ላሰራሽው እኛ ሰው የጀመረውን መስራት አንችልም ምናምን ነው የሚሉት ሌሎች ሰዎች። ምክንያቱም ግራም ያጋባ ምን አይነት እንደዛማ ከሆነ መርካቶ እንገናኝ። በቃ መርካቶ ወንበር ተራ አለ እንጨት ተራ እዛ ነው። ማን ነበር ስምሽ? ሮቤ ሌላ ስልክ አለ? ያው የኔን እያነሳልኝ አንድ ስልክ ነው። አነሳማ እንደ ይባዱ አሁን በደንብ ደግሞ ሮቤል አንቺ ጋር ከመደወል በፊት ነው እንግዲህ እቺ ኦንላይን ራሱ የደወልኩለት ማለት ነው። ጨረስ አለቀ እኮ በቃ ይዘህ ነው ሁለቱም ከቻል ካንድ ጋር ቀላቀሉ ሩዝ አይደለች ቁልፉ የለም እሱ ጋር ነው ያለው። ይፈጠነሽ ባል ያጋጥማል ለኔ ላይ ግን እኔ ላይ ፌራል ሰው አለው ሰው መረጥ በላ ወላሂ የሆነ የምትበድለውን እነሱን እኔ ነኝ የላኩበት እኮ እነሱን ደወሉለት። አጋጣሚ ደግሞ እሱ ቀን አብረን ነበር። አንተ ምን ሆነ ነው ቤት ተከራይተ የቤቱ ግድግዳ ላይ ይሄ ቤት የኔ ነው ስላልክ መቼም ቢሆን ያ ቤት አንተ አይሆንም። ወደድክም ጠላህም ይህንን የዘመን አቆጣጠር ሰፍረው ለክተው የሰሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ናቸው። ዓመተ ምሕረት የሚለውንና ኢትዮጵያ አቆጣጠር የሚለውን ስለቀያየርክ የሚፈይደው ነገር የለም። ኦኬ ከዛ መንደር ቅኔ ተልኮልናል። እንደሚታወቀው ከዛ መንደር የሆነ መልእክት ሲላክ በቅኔ መልኩ ነው። እናንተ ሙስሊሞች ተከራይ ናችሁ፣ ሀገራችሁ አይደለም። ስለዚህ አቆጣጠሩ አልተመቸኝም ምናምን ማለት አትችሉም ነው ያለን ማለት ነው። እሺ እኛም ደግሞ ምላሽ ይዘን መተናል። እናንተ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ። እንደዚሁም ደግሞ ከስር ሜንሽን የማደርግላችሁን የሥራ አካውንት ፎሎ አድርጉልኝ ማለት ነው። እሺ አገራችን ኢትዮጵያ ባይዛው የራሷ የዘመን አቆጣጠር አላት የሚባለው ውሸት ነው። እርማችሁ ነው። ለኛ ለሀገራችን ለኢትዮጵያ የራሷ የሆነ የዘመን አቆጣጠር የላትም። ከተመጣችት ሁሉንም ግብጽ ባይዛው ፈጣሪ ይባት የ30 ቀን በዓል ብቻ አይደለም ለኛ ያወረሰችንን አቆጣጠርን ካላንደርን ራሱ እርሷ ነው ያወረሰችን ማለት ነው። እንደሚታወቀው ከሴንቸሪዎች በፊት ኢትዮጵያ ሞንኮች እነዚህም ቢሾፖችን እንደዚሁም ደግሞ ካላንደርን ከየት የተቀበለችው ከግብጽ ነው የተቀበለችው ማለት ነው። ይሄንን ያልኩት ደግሞ እኔ አሽራፍ አይደለም የቤተ ክርስቲያኒቷ አማኞች እንደዚሁም ደግሞ የቤተ ክርስቲያኒቷ ኦፊሻል ዊኪፒዲያ ነው እንደዚህ ያለው ማለት ነው። ለምሳሌ አንድ ጻፊ እንመልከት። ዮናስ ወርቁን ታውቁታላችሁ። ሁሉም ሰው ያውቃል ዮናስ ወርቁን ማለት ነው። ጎበዝ ደራሲ ነው። አንድ መጽሐፍ አለው። ይህ መጽሐፉ ምን እንዳል መሰላችሁ? ክሪቲካል አናላይሲስ ኦን ዘ ኮንስትራክሽን ኦፍ ዘ ኢትዮጵያን ካላንደር ኢን ፓርቲኩላር ኤንድ ዳት ኦፍ ዘ ኮፕቲክ ካላንደር ኢን ጀነራል የሚል መጽሐፍ አለውና እዚህ መጽሐፉ ላይ ቃል በቃል ኢትዮጵያ ካላንደርን ከግብጽ ተቀበለቻት ይለናል ማለት ነው። እንዴት እንደገባ ከማን ነው እያንዳንዱን ያብራራል። መጽሐፉን ገዝታችሁ አንብቡ ማለት ነው። እንደዚሁም ደግሞ የቤተ ክርስቲያኗ ኦፊሻል የሆነው ዊኪፒዲያ እንደዚህ ይላል ቃል በቃል ማለት ነው። አምድ አለው። ያ አምድ ሪሊጂየስ ሆሊዴይስ ኤንድ ካላንደርስ በሚል አምድ ስር ነውና ቃል በቃል እንደዚህ ያስቀምጣለሁ መግቢያው ላይ ማለት ነው። the calendar of the Ethiopian church comes from ኢጅፕት ይላል ማለት ነው። ስለዚህ ወገናችን ተከራዩ እኛ አይደለም። ባለቤትነትና ተውሶ መናገር ይለያያሉ። ሲጀመር መቼ ራስህ ኖርህና ነው ለኛ የምታከራየው ማለት ነው። አንተ ራሱ ተውሰና ያለው የራሳችን ዘመን አቆጣጠር ይሄ ፉከራ ነው። ባይ ቀረርቶ ይባላል። ይሄ ልንገርህ ብዬ ነው ፉከራ ይባላል። እኛ ለፉከራ አይደለም። እንደዚህ ያለሽ ሲለኝ አይ ሁሱ እንደዚህ እያለ ነበር ምናምን ስለው እሱ አላህ ሱብሃነሁ ወተዓላ በሰው ምስል የመሰለ ነው የእሱን አትከተይ ብሎ ነገረኝና አንተ ደግሞ በማስረጃ እስከሆነ ድረስ የምትራመደው ማስረጃ እንዲሰጠኝ ነው። እሺ ማነው እንደዛ
ባልሽ ነው? ባሌ ነው። እሺ እኛ አላህ ስብሐነ ወተዓላ በቁርአን ላይ የተናገረውን እንናገራለን። ያንን መቀበል ሲከብዳቸው ጊዜ ከሰው ጋር አመሳስለዋል የፈጣሪን ባህሪ በማለት በሰዎች ላይ ይዋሻሉ። እኛ በመሰረቱ አላህ ስብሐነ ወተዓላ ፈጣሪ ነው እና ከፍጡር ጋር አይመስልም ብለን የምናውቀው። አላህ ከፍጥረታት ጋር እንደማይመስል 5 ማስረጃዎች ልስጥሽ። ቃለ ስብሐነሁ ወተዓላ ፊ ሱረት አሹራ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ በቁርአን ላይ ምን አለ? እኔን የሚመስል አንድም የለም አለ። አንድም በሚለው ውስጥ ሰዎችም ይገባሉ። እኔ ሰሚና ተመልካች ነኝ ግን አለ። ገብቶሻል? እኔ ምንድን ነኝ አለ? ሰሚና ተመልካች ነኝ አለ። አላህ ስብሐነሁ ወተዓላ ማንንም እንደማይመስል እንደምናረጋግጥ ሁሉ ነገር ግን ሰሚና ተመልካች መሆኑንም እናረጋግጣለን። እነሱ የቱ ጋር ይቆማላችሁ መሰላችሁ? ለይሰ ከሚስሊሂ ሸይ ብለው ይጨርሳሉ። ቀጥለው በሉት እርሱ ሰሚና ተመልካች ነው በሉት። አንተስ ትሰማለህ ወይ በሉት። አዎ እሰማለሁ ይላል። ታዲያ ተመሳሰለ እኮ ያንተና የፈጣሪ ባህሪ በሉት። የእሱ መስማት ሌላ ነው፣ የእኔ መስማት ሌላ ነው፣ አይገናኝም ይላል እኮ። ስለዚህ አላህ እኔም እጅ አለኝ አደምን በእጆች የፈጠርኩ ሲል ያንተም እጅ ሌላ ነው፣ የፈጣሪም እጅ ሌላ ነው፣ ለምን ታመሳስላለህ አንተ በሉት። ገብታችኋል አይደል? አላህ ሱብሓነሁ ወተዓላ ሙሳና ሃሩንን ኢነኒ ማዕኩማ አስመዑ ወአራ ብሏቸዋል። እኔ ከእናንተ ጋር ነኝ፣ እሰማለሁ፣ አያለሁ። ገብታችኋል አይደል? ለሁ ዐይናን ሊላሂ ሱብሓነሁ ወተዓላ ዐይናን። አላህ ሱብሓነሁ ወተዓላ 2 አይኖች እንዳሉት በቁርአን ላይ ተገልጿል፣ በሐዲስ ላይ ተገልጿል። ለአላህ ሱብሓነሁ ወተዓላ ልክ እንዲሁ ሲፈት አልቀደም አላህ ስብሐነሁ ወተዓላ ሲፈት ልየደይን አላህ ስብሐነሁ ወተዓላ 2 እጆች እንዳሉት ተናግሯል። ነገር ግን እጅ ሲባል ጊዜ እነዚህ ሰዎች የመሰላቸው አልአዕዋ አልጀሰድያ ነው፣ ሰዋዊ የሆኑ የአካለ ክፍሎች ናቸው የመሰላቸው። የሰው አካለ ክፍሎች ለምሳሌ አሉ። እነዚህም እጅ ስለ እኔ ለምሳሌ ይህ እጅ አለ ያታቸዋል፣ በደም የተሞላ በስጋ የተሞላ በጅማት የተወጠረች በጥፍር የተለበቀች በአጥንት የተነከረች እንዲህ አይነት እጅ መስሏቸው ላ እንዲህ አይነት አላህ ስብሐነሁ ወተዓላ የለውም። ይሄ ጅስም ይባላል። አልአዕዳእ አልጀሰድያ ገብታችኋል አይደል? አካላዊ የሆኑ የሰውነት ክፍሎች አላህ ስብሐነሁ ወተዓላ እኛ እንደምናስበው እንደዚህ የሉት። ያ ነው። አይ እጅ ካልክ የግዴታ እጅ ነው ይላል። ገብታችኋል አይደል? ስለዚህ የፈጣሪና የሰው ተመሳስላቸዋል። ላ እንደዛ ማለት አይደለም። በፈጣሪ መካከልና በአንተና በሌሎች እጅ ብለን በምንገልጻቸው መካከል ምሳሌ መመሳሰል የለም በሉት። አንድ ኩባያ ላምጣላችሁ። ኩባያ ታውቃላችሁ፣ እጅ አለው። ይሄ ኩባያ ምን አለው ብላችሁ ጠይቁት። ይሄ ምን ነው በሉት። እጅ ነው ይላችኋል አይደል? በር ይሄ በር ምን አለው? እጅ አለው እኮ ያታቻለ። የበሩ እጅ ይሄ ምን ነው? እጅ ነው። አንተስ እጅ አለ ወይ? አዎ እጅ አለ። አንድ አይነት መሆን አለበት የግዴታ እጅ ስላለ? እንደዚያ ነው አካሄዳቸው። አላህም እጅ አለው ካለን እኛም እጅ ስላለን አንድ አይነት ነው እያሉ ነው እነዚህ ሰዎች። ስለዚህ እጅ የለውም ነው ማለት ያለብን። ለምን ከፈጣሪን ባህሪ ከአንተ ጋር ማመሳሰል ለምን ሄድክ? ስለዚህ የፈጣሪን ባህሪ ማን ያመሳሰለው? እኛ አይደለንም፣ እነርሱ ናቸው። ምን አሉ? ሊላሂ ሱብሓነሁ ወተዓላ የድ ለአላህ እጅ አለው ካለን እኛም እጅ ስላለን ስለዚህ እጅ የለውም ማለት ነው ያለብን። እጅ አለው ካለን ማመሳሰል ይሆናል። ወሃቢያዎች አመሳስለዋል እያሉ ይዋሻሉ። አንቱም ለዚነ ወቀዕቱም ፊ ተሽቢህ አወለን ወአውሰለኩም ዛሊከ ኢላ التعطيل ولذلك قال السلف الصالح رضوان الله عليهم عن الجهمية القدماء شبهوا أولا ثم عطلوا ثانيا بمجمرة የፈጣሪ ባህሪ ከፍጥረታት ባህሪ ጋር አመሳሰሉ። ያም ወደ ተወሰዳቸው ወደ ማውገዝ ወሰዳቸው። የፈጣሪ ባህሪ ለፈጣሪ እጅ አለው ካለን እኛም እጅ አለን እኮ ብለው ራሳቸውን ከፈጣሪ ባህሪ ከራሳቸው ባህሪ ጋር አመሳሰሉ። ተመልከቱ። ከዚያስ ስለዚህ እጅ አለው ማለት የለብንም ብለው የፈጣሪ ባህሪ ወደ ማውገዝ ወሰዳቸው። ولذلك قال الشيخ الألباني رحمه الله تعالى الأحباش هم معطلة العصر وجهمية العصر የዘመናችን ሙዓጢላዎች አሕባሾች ናቸው እያለ ይናገራል። የዘመናችን ጀህሚዮች እነሱ ናቸው እያለ ይናገራል። ስለዚህ የአላህን ባህሪያቶች እኛ በቁርአን ላይ እንደመጣ እናጸድቃለን፣ በሐዲስ ላይ እንደመጣ እናጸድቃለን። ያ ግን ከፍጥረታት ጋር በፍጹም በማይመሳሰል መልኩ ማለት ነው። ለው ቃለ ልዓብዱ መታ የኩኑ ልዓብዱ ሙጀሲመን መታ የኩኑ الإنسان مجسم አንድ ሰው ሙጀሲም የሚሆነው መቼ ነው? ሙጀሲም ታውቃላችሁ? ሙጀሲም ታውቃላችሁ? አንድ ሰው ሙጀሲም የሚሆነው መቼ ነው? ሙጀሲም ይላሉ ኢዛ ቃለ የዱላሂ ከየዲ
ወሰምዑላሂ ከሰምዒ የአላህ እጅ ልክ እንደኔ እጅ ነው ካለ ይሄ ሰውዬ ሙጀሲም ነው። ፈጣሪም በፍጡር ገልጿል ይሄ ሰው። ነገር ግን ሊላሂ ስብሓነሁ ወተዓላ የዱን ተኹሱሁ ወተሊቁ ቢሂ ወሊልመክሉቂነ ከዛሊከ የድ ተኹሱሁም ወተሊቁ ቢሂም። ይህን ካለ ሃዛ ሁወ መንሀጅ ሰለፍ ወመንሀጅ አህል ሱነት ወልጀማዓ። ለአላህ ፈጣሪ እንደመሆኑ የመለኮታዊ የሆነ ረቂቅ የሆነ የማይመረመር የሆነ መለኮታዊ እጅ ያለው ካለ ለፍጡር ደግሞ የታወቀች የሆነች እንደ ፍጡርነታቸው ራሳቸው እጅ ያለች በፍጹም ፈላ ተሻቡሃ በይነ ሲፋት ልኻሊቅ ወሲፋት ልመክሉቂን ካለ በፈጣሪ ባህሪና በፍጡር መካከል ምንም መመሳሰል የለም ካለ ይህ ትክክለኛ የሰለፎች መንሃጅ ነው፣ የአህለ ሱናዎች መንሃጅ ነው። እኛ ደግሞ በዚህ መንገድ ላይ ነው ያለነው። ገብታችሁ አለ ነው። ይሄን ይመስላል። እሺ ሁለተኛ ደግሞ አባት ውክልና መስጠት ይችላል። ይሄን እያደረገ ውክልና መስጠት ይችላል። አባት ይሄንን ካደረገ ይሄን የአላህን ባህሪ የማይቀበል ከሆነ መዳርም አይችልም፣ ውክልና መስጠት አይችልም። በሸሪዓ ፍርድ ቤት ነው የምታገቡት። አህባሾች ኒካ ማሰር አይችልም። ምክንያቱም እነዚህ ሰዎች የአላህን ባህሪ ይክዳሉ፣ ያስተባብላሉ፣ በአላህ ላይ ጭራሽ ያገራሉ። عندهم خلل في توحيد الألوهية وفي توحيد الأسماء والصفات شيء من صفات يعني وعندهم خلل بعد في توحيد الربوبية، وذلك لأنهم يعتقدون أن لمشايخهم تصرف في هذا الكون، وكذلك يستغيثون بغير الله سبحانه وتعالى ويجوزون الاستغاثة بغير الله سبحانه وتعالى والاستعانة. والنبي صلى الله عليه وسلم لما جاء شخص إلى النبي صلى الله عليه وسلم وقال يعني تعالوا نذهب نستغيث برسول الله صلى الله عليه وسلم، قال إنه لا يستغاث بي وإنما يستغاث بالله. በእኔ እርዳታ አይለመንም በፍጹም ብሎ ነቢ ሰለላሁ ዐለይሂ ወሰለም ይህንን ከለከሉ፣ አወገዙ። እርዳታ የሚደረገው የሚለመነው በአላህ ስብሐነሁ ወተዓላ ብቻ ነው ብሎ ተናገሩ። በሌላ ሐዲስ ለነቢያችን ሰለላሁ ዐለይሂ ወሰለም ኢዘ ስተዐንተ ፈስተዒን ቢላህ አሉ። መታገዝ ስትፈልግ በአላህ ብቻ ታገዛ ነው። ይህን ይመስላል። وعندهم خلل في توحيد الأسماء والصفات، وذلك لأنهم ينكرون جل صفات الله سبحانه وتعالى التي جاءت في الكتاب والسنة، ومنها صفة الاستواء وغيرها من الصفات الواردة في كتاب الله عز وجل وفي سنة النبي عليه الصلاة والسلام. إينوش السلام عليكم. طيب